ሰላም መንግስት ነዋሪዎች ላይ እየጣለ የሚገኘው ክፍያ ተደራራቢና ከፍተኛ መሆኑ ነዋሪዎችን እያማረረ ይገኛል። በተለይም በቅርቡ ከአዲስ አበባ ወደ ሸገር ከተማ በተጠቃለሉ ኮንዶሚኒየሞች የሚገኙ ነዋሪዎችና በሊዝ መሬት ወስደው ግንባታ የፈጸሙ ሰዎች የሚጠየቁት ክፍያ ተደራራቢ መሆኑን ኑሯቸውን ማክበዱን ገልጸዋል። ጉዳዩ አሳሳቢ መሆኑንና ለጥያቄያቸው ምላሽ ለማግኘት ያደረጉት ጥረትም አለመሳካቱ ታውቋል። መንግስት እያደረገ ያለውን ተደራራቢ ክፍያ በተመለከተ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ነዋሪዎች ላይ እየጣለ የሚገኘው ክፍያ ተደራራቢና ከፍተኛ መሆኑ ነዋሪዎችን ማማረሩን አውቀናል። በዚህም መሰረት ነዋሪዎች ክፍያውን መክፈል ባለመቻላቸው ቤታቸውን ለመሸጥም ሆነ ለማስተላለፍ መቸገራቸውንና እጣፈንታቸው አሳሳቢ መሆኑን ተናግረዋል። ሸገር ከተማ ውስጥ የሚገኙ ነዋሪዎች ቀደም ብሎ በሊዝ ውል ፈጽሞት የነበረው የመሬት ክፍያ ቀርቶ የከተማ አስተዳደሩ እንደ አዲስ የሊዝ ውል እንዲገቡ እንደጠየቃቸውና ክፍያውም ከፍተኛና ከአቅማቸው በላይ መሆኑ ቅሬታ እንደፈጠረባቸው ተናግረዋል። የሸገር ከተማ አስተዳደር ግን እንደገለጸው ከሆነ ነዋሪዎቹ እንዲከፍሉ የተጠየቁት በኪራይ ይተዳደር የነበረ መሬት ወደ ሊዝ እንዲቀይሩ እንጂ የሊዝ ውል የነበራቸውን ባለይዞታዎች ተጨማሪ ክፍያ እንዲከፍሉ አለመጠየቃቸውን ተናግረዋል። ከዚህ ቀደም የሊዝ ውል በገቡበት የመሬት ይዞታ ተጨማሪ ክፍያ እንደተጠየቁ የገለጹት የከተማዋ ነዋሪዎች በበኩላቸው ቀድሞ በገቡት ውል ለ1000 ካሬ ሜትር 400 ሺህ ብር ይከፍሉ የነበረ ሲሆን አሁን ላይ ግን ለተመሳሳይ ካሬ ሜትር ቦታ 4.5 ሚሊዮን ብር እንዲከፍሉ መጠየቃቸውን ገልጸዋል። በ1999 ዓ.ም ለ99 ዓመታት የሚጸና የሊዝ ውል መግባታቸውን የሚገልጹ አንድ የአካባቢው ነዋሪ በውሉ መሰረት ለ1000 ካሬ ሜትር ቦታ 400 ሺህ ብር የሚጠጋ ገንዘብ መክፈላቸውን ቀሪውን በየዓመቱ እንዲከፍሉ መደረጉን አስታውሰው አሁንም ድረስ በውሉ መሰረት በየዓመቱ ክፍያቸውን የሚፈጽሙ ባለንብረቶች እንዳሉ ተናግረዋል። ነገር ግን በአሁኑ ወቅት እንደ አዲስ ክፍያ መጠየቃቸውንና ለአብነትም 1000 ካሬ ሜትር ያላቸው ባለቤቶች 4.5 ሚሊዮን ብር ማለትም በካሬ ሜትር 4500 ብር የሚታሰብና የመጀመሪያ ክፍያ 400 ሺህ ብር እንደሚከፍሉና ቀሪውን በየዓመቱ 100 ሺህ ብር በመክፈል እንዲያጠናቅቁ መጠየቃቸውን አስረድተዋል። በአካባቢያችን ከሚኖሩ ነዋሪዎች መካከል 50 በመቶ የሚሆኑት ጡረተኞች በመሆናቸው ይህን ያህል ገንዘብ አግኝተው ሊከፍሉ አይችሉም የሚሉት ነዋሪው የዓመታዊ የጣሪያና ግድግዳ ግብር ለመክፈል የሄዱ ሰዎች አሁን የተጠየቁትን ገንዘብ ካልከፈላችሁ ግብር መክፈል አትችሉም በሚል መመለሳቸውን ገልጸዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ በበኩላቸው ክፍያው መጠየቁ በነዋሪዎች በኩል ከፍተኛ ቅሬታ መፍጠሩንና በዚህም ከተማ አስተዳደሩና ነዋሪዎች ለመነጋገር ቀጠሮ መያዛቸው ታውቀዋል። አካባቢው ላይ የሚገኙ ነዋሪዎች የተጠየቀውን ገንዘብ የመክፈል አቅም የሌላቸው መሆኑን ገልጸው አብዛኞቹ ጡረተኞችና በአሁኑ ወቅት ስራ የሌላቸው እንደሆኑ ተናግረዋል። የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ በበኩላቸው በኪራይ ይተዳደሩ የነበሩ ይዞታዎች ወደ ሊዝ እየተቀየሩ ስለሆነ የዚህ አካል ነው እንጂ ተጨማሪ የሚከፍሉት ነገር የለም በማለት መልሰዋል። ወደ ሊዝ የመቀየሩ ሂደት በሁሉም የሸገር ከተማ ስር በሚገኙ መሬቶች ላይ ተግባራዊ የሚደረግ መሆኑን የገለጹት ምክትል ከንቲባው የሊዝ አዋጅ በኪራይ የሚተዳደሩ መሬቶች ሁሉ በሂደት ወደ ሊዝ እንዲገቡ በሚያዘው መሰረት ተግባራዊ እየተደረገ የሚገኝ መሆኑን ገልጸዋል። በፊት መሬቱን በመውሰድ ሪል ስቴት የገነባው ድርጅት በኪራይ ነበር የወሰደው። ለሰዎቹ ቤቱን ሸጦ ወደ ግለሰብ ሲያዘዋውር ሊዝ መክፈል ነበረባቸው። ነገር ግን ይህ አልሆነም። ስለዚህ አሁን ወደ ሊዝ እንዲገቡ ነው እየተደረገ ያለው። ይህ በሁሉም ቦታ ተግባራዊ የሚደረግ ነው ብለዋል። አሁን እንዲከፍሉ የሚጠየቁት ቤቶቹን የገነባው የሪል ስቴት አልሚ ነው ወይስ ቤቶቹን የገዛው ባለይዞታ በሚል ለቀረበላቸው ጥያቄ ሲመልሱም ገዢው ወይም ባለቤቱ ነው የሚከፍለው በማለት የመለሱ ሲሆን ከዚህ በፊት የሊዝ ውል ያላቸው በውላቸው መሰረት እንዲቀጥሉ እንደሚደረግ አስረድተዋል። ከሊዝ አዋጁ በፊት መሬቶች ሲሰጡ የነበረው በኪራይ መልክ እንደነበርና በማዘዋወሩ ሂደት የሚከፍሉት ገንዘብ መጠን በመሬቱ የአገልግሎት አይነትና በከተማው የቦታ ደረጃ መሰረት የተለያየ እንደሆነ ገልጸዋል። በ2004 ዓ.ም ጸድቆ ወደ ስራ የገባው የከተማ ቦታን በሊዝ ስለመያዝ የወጣው አዋጅ በኢትዮጵያ ውስጥ ባሉ ማናቸውም ከተሞች ተፈጻሚነት እንደሚኖረው ተደንግጓል። ነባር ይዞታዎች ወደ ሊዝ በሚቀየሩበት ወቅት በአገር አቀፍ ደረጃ ተፈጻሚ እንዲሆን በሚጸድቀው ስታንዳርድና በከተማው ፕላን መሰረት በሚደረግ ሽንሻኖ የሚቀነስ ወይም የሚጨመር የከተማ ቦታ
ይዞታ ሲኖር ከሚቀነሰው ይዞታ ላይ ለሚነሳ ንብረት አግባብ ባለው ሕግ መሰረት ካሳ እንደሚከፈል ተገልጿል። ለሚጨመረው ይዞታ የሚፈጸመው ክፍያ በሊዝ አግባብ እንደሚስተናገድና ወደ ሊዝ ስሪት የሚገቡ ይዞታዎችን በተመለከተ ተፈጻሚ የሚሆነው የሊዝ ክፍያ መጠን በአካባቢው የሊዝ መነሻ ዋጋ መሰረት እንደሚሆን ተደንግጓል። ከዚሁ ጋር በተያያዘ ቀደም ሲል የአዲስ አበባ ከተማ ነዋሪ የነበሩ ከ3 ዓመት ተኩል በፊት በነበረው የአስተዳደር ወሰን ለውጥ ወደ ሸገር ከተማ የተካለሉ የኮየ ፈጬና የቱሉ ዲምቱ የኮንዶሚኒየም ነዋሪዎች በመስተዳደሩ ከፍተኛ ምሬት እንደተፈጠረባቸው ተናግረዋል። ነዋሪዎቹ በአሁኑ ወቅት በየአካባቢያቸው እየተተገበረ ያለው የመዋጮ አሰራር የህብረተሰቡን የመክፈል አቅምና ነባራዊ ሁኔታውን ያላገናዘበ አንዱ ሲያልቅ ሌላው የሚተካ ማቆሚያ የሌለው የግፍ መዋጮ በመሆኑ ለከፍተኛ ምሬት ተዳርገናል ብለዋል። የአካባቢያችን ማህበረሰብ በአብዛኛው በከፍተኛ ድህነት ውስጥ የሚገኝ የዕለት ጉርስ ለማግኘትና ልጆቹን ለማስተማር እጅግ እየተቸገረ ያለ ቢሆንም አስተዳደሩ ግን ይህንን ችላ በማለት አስገዳጅ ክፍያዎችን እየጫነ ህዝቡን እያስለቀሰ ይገኛል የሚሉት የአንድ ቤተሰብ አስተዳዳሪ አባት ናቸው። መረጃዎች እንደሚያሳዩት ከሆነ ተደራራቢ መዋጮዎቹ ለሚሊሻ፣ ለቡሳ ጎንፋ ማህበርና ለኦሮሚያ ልማት ማህበር የሚሉ እንደሚገኙበት ታውቋል። ከጣሪያና ግድግዳ ግብር ጋር ተዳምሮ ከ3500 ብር በላይ መክፈላቸውን በተጨማሪም የጣሪያና የግድግዳ ግብር በካሬ 133 ብር፣ ለኮብልስቶን መንገድ 200 ብር፣ ለቤት ቀለም መቀቢያ 10,000 ብር፣ ለዞን ጽህፈት ቤት ማስገንቢያ 500 ብር እንዲሁም ደግሞ ለግቢ ውስጥ የራዞ ስራ 5000 ብር እንደከፈሉ ተናግረዋል። ከሰሞኑ ደግሞ ከሸገር ከተማ የወረደ መመሪያ ነው በሚል በአንድ የቤት ማህበር ብሎክ ውስጥ 17 ካሜራዎች እንዲገጠሙ እንደተነገራቸው ገልጸዋል። እኛ ነዋሪዎቹ በጋራ አጥረን የራሳችንን የጥበቃ ሰራተኛ ቀጥረን በሰላም እየኖርን ባለበትና ሌባ አስቸገረን ብለን ቅሬታ ባላቀረብንበት ሁኔታ ይህ የካሜራ ክፍያ መጫኑ አግባብነት የሌለው ብዝበዛ ነው በማለት ሌላ ነዋሪ ተናግረዋል። አክለውም ከነዚህ ሁሉ መዋጮዎች በተጨማሪ ነዋሪው የትራንስፖርት ዋጋ ጭማሪው ወገቡን እንዳጎበጠው ገልጸዋል። መሀል ከተማ ሄዶ ሰርቶ የሚገባውን ሰው ትተን ወደ መገናኛ ብቻ ለመድረስና ለመመለስ በታክሲ በቀን ከ150 ብር በአውቶቡስ ደግሞ ከ60 ብር በላይ እንደሚጠይቅ ተናግረዋል። ይህ ወጪ በወር ሲታሰብ ብቻውን ምን ያህል የኑሮ ጫና እንደሚፈጥር መገመት እንደሚቻልም ተናግረዋል። ህዝቡ በልቶ ለማደር በሚታገልበት በዚህ አስቸጋሪ ወቅት እነዚህ መዋጮዎች የህዝቡን አቅምና ፍላጎት በፍጹም ያላገናዘቡ ናቸው በማለትም አስረድተዋል። ክፍያውን መፈጸም የማይችሉ ዜጎች ላይ የሚወሰደው እርምጃ ምህረት የሌለውና አስገዳጅ መሆኑን ደጋግመው የሚናገሩት ነዋሪዎቹ ብዙዎች ይህንን መቋጫ የሌለው መዋጮ መቋቋም አቅቷቸው ቤታቸውን ሸጠው ለመውጣትና ወደ ሌላ አካባቢ ተሰደው ተከራይተው ለመኖር እየተገደዱ እንደሚገኙ ገልጸዋል።